የሁለታችንም ጓደኛ ነበረች ከመጀመሪያው ሲጀመርም ጀምሮና አሁን በቃል ምክንያት እኔና ነባ እንጣላለን። ተወዳጇ ተዋናይት ሀና መርሃ ጽድቅ ስለ ቃል ኪዳን ጥበቡ የተናገረችው ንግግር ነው። ለመሆኑ በመካከላቸው ምን ተፈጠረ? የምንነግራችሁ ጉዳይ ይሆናል። ብዙ ስላልተወራላት አመለሸጋዋ ቃል ኪዳን ጥበቡ ይሄን አጋጣሚ ተጠቅመን እናወጋ ዘንድ ወደናል። ስለሷ ብዙ እናጋራችኋለን። እግረ መንገዳችን ከዚህ ዓለም ከተለየ 3ኛ ዓመትን ባሳለፍነው ሳምንት የሞላው ታሪኩ ብርሃኑ ባባን እንዘክረዋለን። እናንተም ነፍስ ይማር ትላላችሁ። ለውስን ደቂቃዎች አብራችሁን ስትዘልቁ በቃል በነባና ሀና መርሃ ጽድቅ መካከል የተፈጠረውን ነገር አጋርተናችሁ ስለ ቃል ኪዳን ጥበቡ አታውቋቸውም ብለን የምናስባቸውን ነገሮች እናወጋለን። ባባንም እናስበዋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። እንደ ዘመኑ ሴት ተዋናያኖች የተቀናጣ አለባበስ መገለጫው አይደለም። የምትጠቀማቸውን ብራንዶችም እዩልኝ ለማለት በሶሻል ሚዲያ ስትለጥፋቸው አላየንም። ልደቷን በሻምፓኒ ስትራጭ አሊያም ተነስቶ በማያልቅ ብፌ ስታጥለቀልቀው አንመለከትም። ይልቁንስ ከነዳያኖች ጋር በማሳለፍ በገዳም ያሉ አባቶችን በመጠየቅ ታከብረዋለች። በቁንጅና ከዘመኑ አንስቶች አታንስም፣ ያውም በተፈጥሮ ውበት። ስታወራ ጮህ ብላ ማውራት አትችልም። የሚያውቋት የቅርብ ሰዎቿ ብቻ ሳይሆኑ በቴሌቪዥን መስኮት የሚያውቋት ሁሉ የሚንሰፈሰፍላት ተወዳጇ ተዋናይት ቃል ኪዳን ጥበቡ ቃል። ብዙ ጓደኞቿ ስለሷ መመስከር ይከብዳቸዋል። ለሷ የቅርብ ሰዎች ከሆኑት መካከል ደግሞ ተወዳጆቹ ጥንዶች ነብዩ እንድሪስና ሀና መርሃ ጽድቅ ቀዳሚውን ስፍራ ይዛሉ። በደስታው ጊዜ አብረው እንዳየናቸው ሁሉ በሐዘንም ጊዜ አልተለያዩ። ባባ ባረፈ ጊዜ እስከ መጨረሻው አብረዋት የነበሩ እነዚሁ ጥንዶች ናቸው። የሀና አባት ሲያርፍም ቃል የሷ አባት ያረፈ እስኪመስል ደረቷን እየደቃች አንብታለች። ነብዩ ለቃልና ለባባ ልጅ እንደ አባት መሆን የጀመረው ገና ባባ ከማረፉ ቀደም ብሎ ነበር። ልደቱን የሚያከብርለትም ሆነ ወደ ሕፃናት መዝናኛ ቦታ እየወሰደ የሚያጫውተው ነባ ነበር። ታዲያ የሁለቱ ጥንዶች ጋር ጓደኛ የሆነችው ቃል ኪዳን ጥበቡ የሁለቱ የጸብ ምክንያት ልትሆን ችላለች። ባልና ሚስቶቹ በእሷ ምክንያት እንደሚጣሉ በፈገግታ ተናግራለች። ምክንያታቸው ደግሞ ቃል የኔ ጓደኛ ነች በሚል ጓደኝነታቸውን የግል የማድረግና እሷን አጥብቆ የመውደድ ጉዳይ ነው። እንደዚህ አይነት በጓደኛ የመወደድን ነገር መታደል ነው ከማለት ውጭ ምንም ማለት አይቻልም። ቃል ኪዳን ጥበቡ በ1986 በወርሃ ጥቅምት በዕለተ 1 በመዲናችን አዲስ አበባ ልዩ ስፍራው ዶሮ ማነቂያ እየተባለ በሚጠራው አካባቢ ተወልዳለች። ከሌሎች ባለሙያዎች መለየት የምትጀምረው ብዙ ሴት ተዋናያኖች በቃለ መጠየቅ ጊዜ መጠየቅ የማይፈልጉትን ጥያቄ በመመለስ ነው። የትውልድ ቀኗን ከዓመተ ምሕረቱ ጋር በግልጽ በመናገር ልዩነቷን ትጀምራለች። ቃልዬ አስተዳደጓ እንደ አብዛኛው ኢትዮጵያዊ ሲሆን አባቷ ግን ኃይለኛ የሚባሉ ነበሩ። ከትምህርቷ ውጭ ሌላ ምንም ነገር እንድትፈጽም አይፈልጉም ነበር። ምንም እንኳን እናቷ ዝናሽ ድምፃዊት ቢሆኑምና የቃልን ስሜት ለመረዳት የማያስቸግራቸው ሰው ቢሆኑም ጋሽ ጥበቡ ግን ልጃቸው አይደለም ወደ ኪነ ጥበቡ እንድትገባ መፍቀድ ቀርቶ የትምህርቱን ኤቢሲዲ እንኳን በዜማ እንድትል አይፈልጉም። በዚህ ልክ ቀጥ ያለ አቋም የነበራቸው ሰው ነበሩ። የመጀመሪያና የሁለተኛ ደረጃ ትምህርቷን ከጨረሰች በኋላ በእናቷ የልብ ጓደኛ በሆነችው በታዋቂዋ ድምፃዊት ሄለን በርሄ አማካኝነት ወደምትወደው የዳንስ ሙያ ለመቀላቀል በቃች። ሄለን በርሄ የቃል ኪዳንን ሙሉ ወጪ በመሸፈን አቢሲኒያ አስመዘገበቻት። ቃል ከልጅነቷ ጀምሮ ለዳንስ የተለየ ፍቅር ስለነበራት ያገኘችውን ዕድል በአግባቡ ነበር የተጠቀመችው። ይህን የዳንስ ብቃቷን ተክለ ሰውነቷንና ውበቷን የተመለከተችው የትምህርት ቤቱ ባለቤት አንቺ ሞዴል ነው የምትሆኚው በማለት በዚሁ ትምህርት ቤት ውስጥ ሞዴሊንግን በነፃ እንድትማር ዕድሉን አመቻቸችላት። ለሞዴሊንግ እንዲጠቅማቸው በማለት አክቲንግ የሚማሩ ነበርና በወቅቱ ትምህርቱን የሚሰጣቸው አርቲስት ፍቃዱ ከበደ የቃልን የትወና ተሰጥኦ ሲመለከት ነፃ የቲያትር ትምህርት እንድትማር ዕድሉን ሰጣት። የምትወደውን ዳንስ ለመማር በሄደችበት ጊዜ ብዙ ፍላጎቷ ባልነበረው የሞዴሊንግ ትምህርት አድርጎ ዛሬ ላይ የነገሰችበትንና የምትንሰፈሰፍለትን የትወና ሙያ በሰዎች ተመስሎ ፈጣሪ ሰጣት። እሷ እንደምትለው የሚሰጡኝ ገጸ ባህሪያቶች ብዙ የማይከብዱኝ ጥበብ የሚሰጠው ከፈጣሪ ስለሆነ ነው በማለት በብዙ የሰጣትን ፈጣሪዋን ታመሰግነዋለች። የመጀመሪያ ፊልሟና ወደ ሕዝብ አምጥቶ ያስተዋውቃት ደስ የሚል ስቃይ የተሰኘው ፊልም ሲሆን ከዛ በኋላ በርካታ ፊልሞችና ባህሪያቸው እጅግ የተለያዩ የሆኑ ገጸ ባህሪያቶችን በመጫወት ብቃቷን አሳይታለች። አንቀጽ 39 ዘመኔ፣ ከደመና በላይ፣ ፖለቲካ አይደለም፣ ወደፊት፣ ምዕራፍ 2፣ ትዝታና ሌሎች በርካታ ፊልሞች ላይ በብቃት የተሳተፈች ሲሆን
ጉማ፣ ለዛ፣ የኢትዮጵያ ፊልም ፌስቲቫል፣ ኢንተርናሽናል ፊልም ፌስቲቫል እና ሌሎችንም ሽልማቶች አንድ አይደለም ደጋግማ አሸንፋለች። በአሁኑ ሰዓት ቃል ኪዳን ጥበቡ ፕሮዲሰሮች ከሚሻሟቸው ሴት ተዋናዮች መካከል አንዷ ስትሆን ከፍተኛ ክፍያ በመከፈል ደግሞ ቀዳሚውን ስፍራ በመያዝ ትገኛለች። ነገር ግን በምታገኘው ገንዘብ ልክ ስትሽቀረቀር አንመለከታትም። ከሀገር ስትዞርም ሆነ ሬስቶራንቶች ስታካልል አሊያም በባህር ዳርቻዎች ላይ የተነሳቻቸውን ውብ ፎቶዎች ለሕዝብ ለማሳየት ስትሯሯጥ አንመለከትም። ራሷን በቻለችው መጠን ሁሉ ትደብቃለች። ከ1 ሚሊዮን በላይ ባለው ኢንስታግራም አካውንቷ እንኳን 50 የሚደርሱ ፎቶዎችን ብቻ ለጥፋለች። ከዚህ ውስጥ አብዛኛዎቹ የሌሎችንና የራሷን ሥራዎችን ለማስተዋወቅ የለጠፈቻቸው ምስሎች ናቸው። ስለ ቅድስት ድንግል ማርያም አውርታ አትጠግብም። እሷ ለእኔ ያላደረገችው ነገር የለም ትላለች። ገዳማትን ትዞራለች፣ አቅሟ የፈቀደውን ሁሉ ታደርጋለች። ነገር ግን ሰው እንዲያይላት ምንም ነገር አታደርግም። ልበቀና መሆኗንና የተቸገረ ሰው ስትመለከት ከዓይኗ እንባ እንደሚቀድም የሚያውቋት ሰዎች ሁሉ በአንድ ቃል ይመሰክራሉ። ከማን ጋር እንደምትውል ንገረኝ፣ ስለ አንተ እነግርሃለሁ የሚባለው አባባል እውነት ነው። አብራቸው የምትውላቸው ሰዎች የእሷን ባህሪ በደንብ ያሳያሉ። የቅርብ ወዳጆቿ ሐና መርሃ ጽድቅ፣ ሳያት ደምሴና ሉላ ገዙ ናቸው። እነዚህ ሁሉ በአደባባይ የተመሰከረላቸው ጨዋና ሥርዓትን የተጎናጸፉ ንስቶች ናቸው። ሁሉም ስለ ቃል ኪዳን ሲናገሩ ቃልን ሰው ባስፈለገን በየትኛውም ጊዜ የምናገኛት ለሰዎች መሥዋዕት የምትሆን ጓደኝነትን የተረዳች ትክክለኛ የልብ ሰው ነች ይሏታል። ከመካከላችን አንዳች ነገር ካጋጠመን ጉዳዩን ለመፍታት ችግሩን ለማቅለል ሸክሙን የምትሸከመው ቃልዬ ነች። አጥብቃ ስለ ሰዎች ትጨነቃለች ይሏታል። ሁላችንም በከፋን ሰዓት እንደ መሸሸጊያ እንጠቀማታለን። በእሷ መታቀፍ እንፈልጋለን። እናትነት፣ እህትነትና ጓደኝነትን አጠቃላይ የያዘች ለእሷ ሳይሆን ለጓደኞቿና ለሰዎች የምትኖር ሰው መሆኗን ሁሉም ተስማምተው የሚመሰክሩላት ሴት ነች። የትኛውም የቀረባት ሰው ስለ ቃል ለመመስከር ሲጀምር ቃል ደግና ንጹሕ መልካም ሰው ነች በማለት ይጀምራል። ነፍሱን ይማረውና ተናፋቂው ታሪኩ ብርሃኑ ባባ ጋር የተዋወቁትም በፊልም አጋጣሚ ነበር። እሱ የሚሰራበት ፊልም ላይ ለመኮረስ ትሄዳለች። ባባ እንዳያት በውበቷ ይሸነፋል። ብዙ ዓይን ያበዙባት በጣም ቆንጆ ስለሆነች እንደሆነ በመንገር ትውውቃቸውን ያደርጋሉ። በሂደት ይግባባሉ፣ ይዋደዳሉ፣ ይፋቀራሉ። ወግና ባህሉን በጠበቀ መንገድ ሽምግልና ልኮ ጋብቻቸውን ይፈጽማሉ። በወቅቱ ከሚያስቀኑና ስኬታማ ከነበሩ ጥንዶች መካከል የሚመደቡት ሁለቱ ዝነኞች አንድ ልጅን ካፈሩ በኋላ መግባባት የማያስችሉ ነገሮች በመካከላቸው ሲከሰት እየተፋቀሩ ለመለያየት ተገደዋል። ችግሩ የነበረው በባባ በኩል ነበር። እሱም ጉዳዩን ማስተካከል ባለመቻሉ እስከ ሕይወት ፍጻሜው ድረስ ፍቅር በመሃላቸው እያለ ነገር ግን እንደተለያዩ ቀርተዋል። በዚህ የመለያየት ጉዞ ውስጥም ቢሆን ግን ባባ ታሞ ሰው ባስፈለገበት ጊዜም ከጎኑ በመሆን አስታመዋለች። በመጨረሻም የመጀመሪያ ፍቅሯን የልጇን አባት ከትልቅ ልብ ስብራት ጋር ቀብረዋለች። የባባ ሞት በብዙ እንደጎዳት በዙሪያዋ ያሉ ሰዎች በተደጋጋሚ ጊዜ ተናግረዋል። ብዙ የማይታለፉ የሐዘን ጊዜዎች ማሳለፏንም ሲናገሩ አሁን ድረስ በዚህ ምክንያት ስላለችበት አዲስ ሕይወትም ሆነ ሌሎች ነገሮች በሚዲያ እንዳይወጡ ትጠነቀቃለች። አንድም የማኅበረሰቡን ትችት በመፍራት ሌላም መጥፎ ትዝታን ላለመቀስቀስ። ታሪኩ ባባ ከዕድሜው በብዙ ቀድሞ ብዙ ፊልሞችን የሠራ ብዙ ደግነቶችን ያደረገ አሁንም ድረስ በኢትዮጵያውያን ልብ ውስጥ ያልጠፋ ብዙሃኖች ሞቱን ለመቀበል የከበዳቸው ተናፋቂው ባባ ያለፈው ሳምንት ከዚህ ዓለም ከተለየ 3ኛ ዓመቱን አስቆጠረ። ነፍስ ይማር እንላለን። አበቃን። የእናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።